ሩታ ወስኛለሁ፣ በቃ ከጉዞዬ የሚያስቀረኝ ሰው የለም። እነሱ ሲወጡና ሲገቡ ማየት አልፈልግም። ልጄን ይዤ ከሀገር ልወጣ ነው። የቀረኝ 2 ቀን ብቻ ነው። ወላጆቼን እማዬና አባዬን ንገሪልኝ፣ አሳምኝልኝ፣ እንዲፈቅዱልኝ ሁሉንም ነገር ጨርሻለሁ ብላ ለእህቷ ነገረቻት። ጋሼ ደግሞ ለማስማማት ሽማግሌ ይዞ ወደ ወላጆቿ ቤት ወደ እነ ሩታ እናትና አባት ቤት ሄዷል። የሩታም ምላሽና የእሷ ልጅ ነገር ጨንቋቸው ልጄ የእሷ መነሻ ለሌሎቹም ብርታት የሆነችው ልጄ ናት። እነሱ ስኬት ላይ ደርሰው ለእኛ ተርፈዋል። ታዲያ እነኚህ 2 ልጆች ገና ካሁኑ ለምንድን ነው በትዳር የሚለያዩት? በመካከል የገባችውንም ልጅ ማስማማት ሲገባት ጥሩ አልሰራችም። ምን አይነት ልጅ ናት ሲሉ የሩታ ወላጆች ተናገሩ። ጋሼ ይሄ ነገር እኔም በጣም ጸጽቶኛል፣ ቆሽቶኛል። ልጄ እኔ ሳሳድገው እኮ እንዴት አይነት ጨዋ ልጅ መሰላችሁ የኔ ልጅ አብርሽ አለ የአብርሽ አባት ጋሼ። ለካ እነሱ 2ቱ ጠንካሮች ሆኖ አይደለም እንዴ? በጣም ጎበዞች ስኬት ላይ ደርሰዋል። ለሌሎቹም ልጆቼ ወንም ለጓደኞቻቸው ተርፈዋል። ብዙ ሰዎች በእነሱም ምክንያት እንዲለወጡ አድርገዋል። ታዲያ እነኝህ ልጆች ለምንድን ነው ጥላት ደስ እንዲለው የሚለያዩት ብለው ወላጆቿ በጣም ተናደው ለመጡት ሽማግሌዎች ተናግረዋል። ጋሸም አንቀመጥም አሉ። ከመጡት ሽማግሌዎቹ ጋር ቆመው የሩታን እናትና አባት በጣም ስለተናደዱ እንግዲህ ምን ይደረጋል፣ አሁን ልጄም ከየት እንዳመጣው ይህንን አመል አላውቅም። እነሱ በወሰኑት ውሳኔ ትዳራችሁ ሊፈርስ አይችልም። እባካችሁ እንደምንም ብላችሁ ልጅቷን ምከሩልኝ። ወልደን የተቀላቀልንን ልጃችሁ ለእኔም ልጄ ናት። እንዴት አይነት መልካም አክባሪ ልጄ! ታዲያ እንዴት ነው ልጄ እሷን ጥሎ ወይንም ትቶ ሌላ ሴት ሲያገባ አይን እያየ ዝም ምለው? በጭራሽ አይሆንም አለጋሼ። እኔ በህይወት እያለው ልጅ አብርሃም ከሩታ ተለይቶ መኖር አይችልም ብሎ በጣም ተናዱ። እሺ ተቀመጡና አሁን ሁሉንም ነገር እንመካከር አሉ። ደግሞ የሩታ ቤተሰቦች አይ ልጅቷን አሁን ጥሩልንና እዚሁ የምትናገረውን ትናገርና ነው የምንቀመጠው አሉ። እነጋሽ አክብሮታቸው በጣም የተከበሩ ሽማግሌዎች ይዞ ሄዱ። ምንም ችግር የለ ተብለው ተቀመጡ። ሩታ የተጠራች ሩታ መጣች። ከእህቷ ጋር ምላሽ ስጭ ተባለች። አይ ጋሼ እኔ ጸቤ ከእርስዎ ጋር አይደለም። እኔ እርስዎን ወይንም የአብርሽን ወላጆች አከብራለሁ፣ እወዳለሁ። ልጄም የእናንተው ልጃችሁ ነው። ወልደን ተቀላቅለናል። ግን በቃ የወሰንነው ውሳኔ ነው። ልጃችሁ ከኔ በተለየ በ2ኛ ቀኑ ይኸው ከሌላ ሴት ጋር አሸበ ገዳው እያለ ነው። ትንሽ እንኳን እንዴት ለእኔ አያስብልኝም? ልጅ ወልጅለት የለም ወይ? የልጅ ባል ነው አይደለም? እኔም እንደማስብለት መልካሙን ሁሉ እንደምመኝለት ምን አለ እኔ ያለሁበትን ደረጃ ሳያውቅና ትንሽ አእምሮ ሳይረጋጋ አረቆይ የሩታን መጨረሻ ሊሳይል እንዴት ነው ከሄርሜላ ጋር ህይወት የሚጀምረው? ጋሺ በአብርሽ በስ ነው የከፋኝ ብላ ሩታ ሀሳብ ሰጠች። ጋሼ አንቺ ትክክል ነሽ የኔ ጨዋ ልጅ፣ የኔ ጠንካራ፣ የኔ ጎበዝ፣ እኮራብሻለሁ። አሁንም እኮ ኮራሁብሽ። ያችን ልጅማ ሄርሜላንማ ከህይወታቸው እንዲወጡ አስጠንቅቂያታለሁ። እሷ እናንተን ማስታረቅ ሲገባት እንዴት በእናንተ ህይወት ትገባለች? ይህን ሀሳብሽን እኔም ወድጄዋለሁ። በጣም ነው የተናደድኩት። ለመቼ በተለያዩልኝ ብላ ስጠብቃችሁ ነበሩ ያሉ ጋሼ በጣም ተናደዱ። የአብርሽ እናትም ተከትለው አብረው ነበሩ ከሽማግሌዎቹ ጋር። ወላጅ አይደሉ? ልጄ እባክሽ፣ እኔ ልጄ አጥፍቷል፣ በዛ በስህተቱ ደግሞ እኔም በጣም ከፍቶኛል፣ አልደግፈውም። የደገፍኩት ከአብርሽ በኩል ምንም ነገር የለም። አዲስ ህይወት በ2 ቀን መጀመሩ ነው ከሄርሜላ ከምትባለው ልጅ ጋር። ገና አንቺ እምን ላይ ነሽ መሆኑን ሳያውቅ እንዴት ከእሷ ጋር ይጀምራል? እቤት አላስገባም ብየው እቤት ከመጣ ሰንብቷል ብለው ለሩታዬ ነገሯት። እሰይ ደግ አደረጋችሁ፣ በሩን ጥርቅም አድርጉበት አለች ሩታ። ግን ይቅርታ እማዬ፣ እኔም
አሁን የወሰንኩት ውሳኔ ነው። የምፈልገው ልጃችሁ መልካም ሕይወት እንዲገጥመው ነው። የልጄ አባት ነው። ሁልጊዜም በስኬቱ ከፍ ይበል፣ ደረጃ ላይ ይድረስልኝ። በጣም አመሰግነዋለሁ እዚህ ለደረስኩበት። የእሱ ድጋፍ፣ የእሱ ብርታት፣ የተባረከ ልጅ የሰጠኝ ፈጣሪ ከሱ ነው አይደል? ስለዚህ እኔ ሙሉ ቤተሰቦቹን አከብራለሁ፣ እሱንም መልካሙን እመኝለታለሁ። በህይወታችን መካከል እየገባችሁ ሄርሜላ ደግሞ ያው ከበፊትም የምትፈልገው ከኔና ከሱ ጥሩ ለማስማማት የማትሞክር ስለሆነች ምንም ምላሽ አትስጧት። የመረጠውንና የሚጠቅመውን የሚያውቀው እሱ ነው። ግን እኔ ከአብርሽ ጋር እንኳን ብለያይ እናንተ የኔም እናትና አባት ናችሁ፣ አከብራችኋለሁ፣ እወዳችኋለሁ ብላ ሩታዬ ለአብርሽ ቤተሰቦች ወይንም ወላጆች ሽማግሎቹ በተሰበሰቡበት በክብር ዝቅ ብላ ከጭንቅላቷ አመስግናለች። ግን አሁን አንድ ነገር እንድትመርቁኝ የምፈልገው የልጃችሁ ሚስት ነኝ። ስለዚህ እኔ ደግሞ የወሰንኩት ውሳኔ አለ። ልሄድ ነው የቀረኝ 2 ቀን ነው ብላ ለአብርሽ ቤተሰቦች እናት አባቷ ባሉበት በተሰበሰቡት ሽማግሌ መካከል ተናገረኝ። እንዴ ምንድን ነው አሉ። የእሷም ወላጆች ደነገጡ። ምን ሀሳብ መቼ ወስነሽው? ከየት አምጥተሽው? እንዴተኛ ሳናውቅ ብለው በጣም ግራ ተጋቡ። አይ በቃ ወስኛለሁኝ፣ አሁን ሊሄድ 2 ቀን ነው የቀረኝ። ልጄም እኔ ጋር ነው፣ አብሬው ነው የሚሄደው። የእናት ጡት ማግኘት አለበት። እስከ 5 ዓመት ድረስ ልጅ ከእናቱ ጋር አብሮ የመሆን ደግሞ መብት አለው። እኔም ልጄን ይዤ የመንቀሳቀስ መብት አለኝ አለ። ሽማግሌዎቹ በተሰበሰቡበት በፈጠረሽ እንዲህ አይነት ነገር በጭራሽ አንሰማሽም፣ የማይሆን ነገር ነው አሉ። ሽማግሌዎቹም ደነገጡ። ምንድን ነው ይሄ ነገር? የተወሰነ ቤት አለቀበት ወይንም ሁሉም ነገር ተደመደመ ነገር ላይ ነው እየመጣ ነው ብለው በጣም ተገረሙ። ግን የልጅቷ አነጋገሯ፣ ትህትናዋ በጣም ገረማቸው። የአብርሃም አባት ልጄ እባክሽን በጭራሽ እኔ ያለሁኝ ከዚህ ሀገርማ ልትወጪ አትችይም፣ እንደው የማይሆን ነገር አታስቢ ብለው የአብርሽ አባት እግሯ ላይ ተደፍተው ጉልበቷን ስመው ልጄ ብለው ያንን ጉዞ እንድትቀር ወይም እንዳትሄድ መክረዋታል። የእሷም እናት ተይ እንጂ ከኔ ከእናትሽ ደብቀሽ መቼ ጀምረሽው መቼ ጨረሽው ፕሮሰሱን? ተይ እንጂ እንዲህ አይነት ነገር የማይሆን ነገር ነው። አሁን ልጄ እንደዚህ እንዳኮራሽኝ በሁሉም ነገር አሁን ደግሞ የምልሽን ነገር ስሚኝ ብለው ወላጆቿም ተናግረዋታል። እሺ ምን ልትነግሩኝ ነው አለች ሩታ። በቃ አሁን የአብርሃምም የልጃችን ቤተሰቦች መጥተው በክብር ይኸው እርቅ እናድርግ እያሉ ነው። አንቺ ደግሞ ሀሳብ ስጭና ይቅርታ ተደራረጉና ትዳራችሁን ኑሩ፣ ልጃችሁን አሳድጉ፣ ሌላም ወለዱ ብለው የእሷን ቤተሰቦች ተናገሩ። አይ እኔ አልፈልግም፣ እሱ እኮ ሌላ ህይወት ጀምሯል ብላ ስትል አይሆንም ከጉዞሽ መቅረት አለብሽ ብለው ጉዞዋን እንዳትሄድ አድርገዋታል። ሄርሜላ ደግሞ ከህይወታቸው እንድትወጣና እንደ ኖርማል ጓደኛ ሆና እንጂ በፍቅር ወደ እሱ ጋር መጠጋትን አጠገቡ ድርሽ እንዳትል አስጠንቅቆ ጋሽ ነግሯታል። ያች ልጅ ካጠገቡ ታራቀች ልጄ ከእሱ ጋር የመሆኗ ነገር ያሰጋኛል አሏ። እናቷም ምንም ችግር የለ ያንን ነገርን አስጠንቅቄያለሁ ብለው የአብርሽ አባት ተናግሯል ማለት ነው። ሄርሜላ ምስኪን እንግዲህ ሰሞኑን ከይቅርታው ወደ ቀለበቱ ከቀለበቱ ወደ ቬሎና ወደ ሰርጉ ቸኩለሽ ነበር፣ ተበልተሻል። አብርሽና ሄርሜላ አብርሽና ሩታዬ መቼም አይለያዩም። በቀጣዩ ክፍል ሽማግሎቹ የሰጡት ሀሳብና የአብርሽ የተናገረው አባቱ የመከረው ሩታ ለወላጆቿንም ለሽማግሎቹ መልስ የሰጠችበት ማለት ነው። በተለመደው ሰዓታቸው በአብርሽ ቻናል በሩታ ይለቀቃል ማለት ነው። ቤተሰብ ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን ላይክና ሸር በማድረግ እስከ መጨረሻው ተከታተሉት እላለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ እንግዲህ የሰማሁትን ሚስጥር ነው ለእናንተ ማካፈላችሁ። ሰላም ቆዩልኝ ቤተሰብ። ባይ ባይ።